በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። ዘየአምን በወልድ በሕይወት ዘለዓለም በወልድ ያመነ የዘላለም ሕይወት አለው በሚል ርዕስ ጥቂት ነገር እንነጋገራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። እንግዲህ ይህንን የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የጻፈልን ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወንጌላዊ ምዕራፍ 3 ከቁጥር 26 ላይ ይህንን ኃይለ ቃል አስቀምጦልናል ማለት ነው። በወልድ ያመነ የዘላለም ሕይወት አለው። ማን ነው ያለው የሚለውን ተናግሬ ያለውኝ ክርስቶስ ነው ያለው። ሌላ ሰው ወይ ፍጡር ቢናገር እንዴት በወልድ ያመነ ይትላል? በአብ ያመነስ በመንፈስ ቅዱስ ያመነስ የሚል ጥያቄ እናነሳ ነበረ። ጌታችን በመናገሩ ጥያቄ የሚያስነሳ አይደለም፣ ተናጋሪው ክርስቶስ ስለሆነ ማለት ነው። ከዛ ውጪ ክርስቶስ ስለተናገረን ብቻ ሳይሆን በወልድ ያመነ ብቻ የሚል ነገር ስላልገባ እግዚአብሔርን እናመሰግናለን። በወልድ ያመነ ብቻ ቢል ስህተት ይፈጠራል። ምክንያቱም እግዚአብሔር አብና እግዚአብሔር መንፈስ ቅዱስን ማመን ኃጢአት ሊሆን ነበረ ማለት ነው። ስለዚህ እንደዚህ ደግሞ አይሆንም። ለዛ በወልድ ያመነ አለ እንጂ በመንፈስ ቅዱስ በአብ አትመኑ አላለም ማለት ነው። ይሄ ትምህርት ነው ለኛ። ምክንያቱም መጽሐፍ ቅዱስ ላይ አንድ ሐሳብ በጨመረን ቁጥር የሚበላሽ በጣም መዓት ነገር ነው ያለው። አሁን ኢትዮጵያ ቤተክርስቲያን በአብ ታምናለች፣ በወልድ ታምናለች፣ በመንፈስ ቅዱስ ታምናለች። መጽሐፍ ቅዱስ መሰረት ስላለው ማለት ነው። በአብ በወልድ በመንፈስ ቅዱስ እያጠመቋቸው ደቀ መዛሙርት ያድርጓ ነው ያለው። በማናምን እንዴት እናጠምቃለን? በማያምኑ አካላት ላይ ማጥመቅ አይቻልም። ማጥመቅ ያለብን በአብ በወልድ በመንፈስ ቅዱስ ነው ማለት አብ ወልድ መንፈስ ቅዱስ መታመን ያለባቸው አካላት ናቸው ነው፣ እግዚአብሔር ናቸው ነው። ስለዚህ በእግዚአብሔርነታቸው ላይ ምንም ጥያቄ ከሌለ በወልድ ያመነ የዘላለም ሕይወት አለው ማለት ምን ማለት ነው የሚለውን ወደ ማብራራት ነው የምንገባው ማለት ነው። በእግዚአብሔር አብ አላመነ አላለም ለምን ሲባል ጥያቄ ስንጠይቅ ለምን የሚል ጥያቄ ብንጠይቅ ምክንያቱም አብ ሰው ሆኖ አልወረደም፣ አልተወለደም፣ አልሞተም። በተለየ አካሉ የተወለደው የወረደው የኛን ስጋ ስጋው፣ የኛን ደም ደሙ፣ የኛን አጥንት አጥንት፣ የኛን ነፍስ ነፍሱ ያደረገው እግዚአብሔር ወልድ በተለየ አካሉ መወለድ ግብሩ ስለሆነ ነው። ስለዚህ እኛ ወልድን የምናይበትን መነጽር እንድናስተካክል ነው ይህንን የተናገረው ጌታችን። እርሱን በምን አይነት መነጽር ነው ማየት ያለብን? ሲደክም ደካማ ነው እንዳንል ነው ጌታችን ይህን ያስተማረው። የቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 6 ላይ መንገድ ከመሄድ ደክሞ አረፈ ይላል። አሁን ሲደክም የቅዱስ ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ሸክማችሁ የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ የሚለውን ጌታን ማሰብ አለብን ማለት ነው። አሳራፊው እርሱ እንደሆነ ማሰብ አለብን። ደከመ ሲባል ተመልክተን ሸክም የከበደን የሚያሳርፍ እርሱ እንደሆነ ማሰብ አለብን። ይሄን ማወቅ አለብን። ሌላው ተወለደ ቢባልም ሕፃናትን በማህፀን ተጸነሰ ቢባልም ሕፃናትን በእናታቸው ማህፀን እንዲጸነሱና ውሃ የነበረው ጅማት አጥንት ደም እንረግቶ ጅማት አጥንት እጅ እግር አይን አፍንጫ እንዲኖረው ያደረገ እርሱ መሆኑን ማወቅ አለብን። ተጸነሰ ሲባል በራሱ ተወለደ ሲባል ከኛ ልደት ጋራ ተመሳሳይ ነው። በወንድ ፈቃድ በአባት በስጋ በእናት ፈቃድ በስጋ ግንኙነት ነው አትበሉ ነው። ተወለደ ሲባል ራሱ ለመለኮት በሚስማማ ልደት የተወለደ አምላክ ነው። መወለዱ በድንግልና ነው። ማን ነው በድንግልና ሊወለድ የሚችል? እርግጥ ነው አዳም ከመሬት ተፈጥሯል። እግዚአብሔር ያበጀው በእጁ ስላበጀ ነው ከምድር የተፈጠረ እንጂ ሰው እስካሁን ከምድር ተበጅቶ አያውቅም ከአዳም በቀር።
ማንም ከመሬት ላይ ጭቃ ለውሶ ሰው የሰራ የለም፣ ምስጢር ነው። ከዛ ከአዳም ጎን ደግሞ እግዚአብሔር ባወቀ የአዳም ጎን አጥንት ሳይቀነስ ደም ሳይፈስ በድንግልና ሚጥ ሳይዘው አዳም መግደሉ ሳይታወቅበት መግደሉን በእርግጥ አውቋል። ከጎኔ ከአጥንቴ ነው የሚለውን ለማለት ከአጥንቱ እንደወጣችና እንዳያርቃት ማናት ከየት መጣች እንዳይል እግዚአብሔር እንቅልፍ ጣለበት። በእንቅልፍና በንቃት መካከል ላይ ያለ በሚያቅ አካል ላይ ያለ አምላክ ነው ከአዳም ጎን ሔዋንን የነሳው። ስለዚህ እርሱ ሲጸነስ እንደ ሔዋን ከጎን የተገኘ ሳይሆን እርሱ ሲጸነስ አዳምና ሔዋን ግንኙነት አድርጎ እንደወለዱት እንደ ልጆች እንደ አቤልና ቃየል እንዳልሆነ ክርስቶስ ሲወለድ ከመሬት እንደተፈጠረ እንደቀደመው ሰው አዳም እንዳይደለ ግን ድንግል መሬት ስለነበረች ያልተረገመች መሬት ስለነበረች ለድንግሊቱ ለእመቤታችን ምሳሌ ትሆናለች እንጂ ክርስቶስ ተወለደ ተጸነሰ ሲባል ማህፀን ላይ ልጆችን የሚቀርጻቸው መሆኑን ማመን ነው። አሁን ክርስቶስ እየነገረን ያለው በወልድ ያመነ የዘላለም ሕይወት አለው ማለት እሱ ነው። ወዳጄ ስማ፣ ላንተ ነው የምነግርህ። ይኸው በወልድ ያመነ የዘላለም ሕይወት አለ ብለህ እንድትፈነድቅ አይደለም። በቃ ከዚህ በላይ ሌላ የዘላለም ሕይወት ሌላ የለም አይደለም። ክርስቶስ አምላክ ነው ብለህ እመን። አምላክ ነው። ሲጸነስ በህፃናት በእናት ማህፀን ህፃናትን የሚቀርጸው እርሱ እንደሆነ እመን ነው። ተወለደ ሲባልም ልጆች ከእናት ማህፀን እንዲወለዱ የሚያደርገው ልጆችን ከእናት ማህፀን ስጋን ነፍስን ተዋህደው ሰው ሆኖ በእናት ማህፀን 9 ወር ተቀምጠው የሚወለዱትን እንዲወለዱ የሚያደርገው እርሱ እንደሆነ እመን። የቅዱስ ማቴዎስ ወንጌል ምዕራፍ 8 ከቁጥር 23 ላይ ተኛ ይላል። ለዛውም በመርከብ ላይ ለዛውም ማዕበል እያለ ተኛ ይላል። ማዕበል እያለ እንግዲህ ይሄንን ተኛ የሚለውን ትመለከትና መዝሙረኛ ዳዊት እግዚአብሔር እስራኤልን የሚጠብቅ አይተኛም አንቀላፋም የሚለውን አንድ ማረግ የተኛው የኛን ስጋ ስለተዋሃደ ነው። የተኛው ቀን እያስተማረ ደግሞ ስለዋለ ነው። የተኛው ሌሊት እየጸለየ ስለሚያድር ስለሚደክመው ነው። እስቲ እንግዲህ እኛ መንገድ ሌሊት ማይለት ቆመን መንገድ ብንወጣ መኪና ላይ እንተኛለን። ማታ ያልተኛ ሰው ቀን ደክሞት ይተኛል መኪና ላይ ጉዞ ያለበት። ክርስቶስ እያስተማረ የሚውል ከዚህ ወደዚህ እየሄደ በየሀገሩም ያስተምር ቀኑን ሙሉ እያስተማረ ማይለቃም ህዝቡ እንዲማርበት እንዲወቅለት ለዚህ ተጨንቆ እያስተማረ ደክሞ የሚሆን እንዳርፍ ደግሞ ማረፊያ የሌለው ነው። ኤሊዮን በሚባል ተራራ ደብረ ዘይት ላይ ኤሊዮን በሚባል ቦታ እየጸለየ የሚያድር ነው። እንዲህ እያደረገማ ካልደከመውና ካልተኛ መች ሰው ሆነ ነው ልንል እንዳንል ተኛ ተባለ እንጂ እርሱ ዓለምን በእቅፍ በእጁ ይዞ የሚመራት የሚነዳት እርሱ እንደሆነ ደግሞ ባህርን ሲገስጻት ነፋሳትን ከመዝገባቸው የሚያወጣ አምላክ መሆኑን ተረዳ። ተደነቁ ይላል። ስለዚህ እርሱ ተኛ ሲባል ደከመ ሲባል ተራበ ይላል ቅዱስ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ ተራበ ይላል። ቅዱስ ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ 2 ላይ 40 ቀን ከመጾም ከመጸለይ ተራበ፣ ከጾመ ከጸለይ በኋላ ተራበ ይላል። ተራበ የተባለው 5 እንጀራን 2 ዓሣን አበርክቶ ለ5000 ሰው የመገበ መሆኑን ተረዳ። ፍጥረታትን እየመገባቸው 22ቱንም ፍጥረት እየመገባቸው አውሎ የሚያሳድር እርሱ እንደሆነ ይሄ መጥፋት የለብህም በወልድ ያመነ የዘላለም ሕይወት አለው ማለት ሲራብ ተመልክተ ራብተኛ አትበለው፣ ሲደክም ተመልክተ ደካማ አትበለው፣ ሲጠማ ተመልክተ ሚጠማ አትበለው። ቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 6 ላይ ውሃ አጠጭኝ አለ። ተጠማና ውሃ አጠጭኝ አለ። ከዓለት ላይ ውሃ አፍልቆ ያጠጣቸው እስራኤላውያን እርሱ መሆኑን ማመን አለብን። እና አምላካችን ተጠማ ሲባል የሚጠማ እንዳንል እርሱ የተጠማ የእርሷን መዳን ነው። ኋላ አልጠጣም። ውሃ ቢያመጡለትም ቢሰጡለት አልጠጣም። የእርሷን መዳንና የሕዝቡ የሳምራውያን መዳን
ለክርስቶስ ጥሙን አረካለት። ሌላው አምላካችን ባህር ገስጿል። ሌላው አምላካችን ምራቅ እንትፍ አለ ይላል ቅዱስ ዮሐንስ ወንጌል ምዕራፍ 8 ላይ ምራቅ እንትፍ አለ መሬት ላይ። እንግዲህ መሬት ላይ ምራቅ እንትፍ ያለው ሰው መሆኑን ይታወቅ። ከዛ ጭቃ ለውሶ አይን አበጀ፣ በሰሊሆም መጠመቂያ ታጠባል። እንግዲህ ጭቃ በውሃ ሲታጠብ የሚለቅ ነገር ነው እንጂ አይኑ ይሁን አይደለም። አምላክ ባይሆን ይህን ማድረግ አይችልም። ምራቅ ደግሞ አምላክ ሰው ስለሆነ ምራቁን አይተን ሰው ብቻ እንዳን አይነ ስውሩን ጭቃ ለውሶ ማብራቱን ስናይ ደግሞ አምላክ ሰው የሆነ አምላክ። ይህን ማወቅ አለብን። ክርስቶስን ምን ብለን እንመን ለሚለው ፓራሜትሩን እየነገረን በወልድ ያመነ የዘላለም ሕይወት አለው ማለት እና በዚህ መልኩ አምላካችን አልዓዛርን ከሙታን መካከል ለማስነሳት ሄዶ የት ተቀበረው፣ መቀበሪያው የት ነው የሚለውን እንደ ሰውነቱ ጠየቀ። እንደ አምላክነቱማ አልዓዛር ከመቃብር ውጣ ብሎ ዮሐንስ ወንጌል ምዕራፍ 11 ከቁጥር 11 ላይ እናገኛለን። ስለዚህ አምላካችንን ምን ብለን እንመን? የቅዱስ ዮሐንስ ወንጌል ምዕራፍ 17 ላይ እየጸለየ ነበር አይደል? ቅዱስ ዮሐንስ ወንጌል ምዕራፍ 16 ላይ ከዚህ በኋላ ለእናንተ በአባቴ በኩል የምንላችሁ አይምሰላችሁ፣ ማለምንበት ዘመን ይመጣል። ሲጸልይ ጸሎተኛ ነው፣ ሲራብ ረሃብተኛ ነው። ጸሎት ሲጸልይ ለኛ አብነት አርአያ ሊሆን ነው፣ የአዳምን ጩኸት ሊጮህ ነው እንጂ እርሱ ምን ጎድሎት የሚጸልይ ነው? ጉድለት ያለን እኛ ነን። ስለዚህ በዚህ በኩል ሲራብ ረሃብተኛ ነው፣ ሲጠማ ተጠማኝ ነው፣ ሲደክም መደካማ ነው እንዳንልና ፍጹም አምላክነቱን ፍጹም ሰውነቱን እንድናምን በወልድ ያመነ የዘላለም ሕይወት አለው አለ ማለት ነው። ስለዚህ አሁን አማላጅ ነው ይለምናል የሚሉ ኮንሴፕቶች እንዴት ናቸው? መጽሐፍ ቅዱስ ላይ ስለኛ የሚያማልድ የሚሉ ሐሳቦች አሉ። በመካከለኛ የሚሉ በትክክል ማወቅ አለብን። ክርስቶስ አማላጅ አይደለም። ለምን አልነው ሲባል ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር አንድ ስልጣን፣ አንድ ጌትነት፣ አንድ አምላክነት አለ። የአብ የሆነ ሁሉ የእሱ ነው። የእሱ ባይሆንማ ቀኝ ላይ የተሰቀለውን ወንበዴ ዛሬ ከኔ ጋር በገነት ትሆናለህ አይልም። ዛሬ በገነት ከኔ ጋር ትሆናለህ ማለት የአብ ስልጣን የኔ ስልጣን ነው። አብ ነፍሳትን ምሮ ገነት እንደሚያስገባ እኔ ምሬ ገነት ማስገባት እችላለሁ ማለቱ ነው እንጂ ቆይ እስቲ ለአባቴ ልንገርና አስፈቅጄ መልሱን እነግራለሁ አይደለም ያለው። ዛሬ ከኔ ጋር በገነት ትሆናለህ ነው ያለው። ሌላው ጌታችን አማላጅ ቢሆን ኖሮ ትንሣኤና ሕይወት ነኝ ሊል አይችልም ነበር። ትንሣኤ ከሆነ አስነሳኝ ነው የሚባለው እንጂ አንሳኝ ነው የሚባለው እንጂ አስነሳኝ አይባልም። አንሳኝ ማለት አንተ ማንሳት ትችላለህ፣ ኃይል አለ፣ ስልጣን አለ፣ አምላክነት አለ፣ ምልክና ጌትነት፣ ገዢነት ከአብ ከመንፈስ ቅዱስ ጋር አለ እና አንሳኝ እንጂ እባክህን ወደ አባትህ ለምን አስነሳኝ አይደለም። ትንሣኤ ነው እሱ፣ ማንሳት የሚችል ነው እርሱ። ሕይወት ነኝ አለ፣ እርሱ ሕይወት ነው። ሕይወት አሰጠኝ አይባልም። አንተ ሕይወት ነህ፣ ስጠኝ፣ ሕይወት ስጠኝ